እንደተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግል እርዳኝ ጌታ ሆይ ስጠኝ የመንፈስን እሳት እስራቴን ቆርጠህ ቀንበሬን ሰብረሃል ነፍሴ እንድታከብር ነፃ አውጥተኸኛል ባርነት አበቃ ልጅ ነህ ብለኸኛል በደም ቃል ኪዳን ያንተ አድርገኸኛል እንደተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግል እርዳኝ ጌታ ሆይ ስጠኝ የመንፈስን እሳት የተፍገመገመ ከውድቀት እንዲተርፍ የደከመን ሁሉ በቃል እንድደግፍ አንቃኝ በማለዳ ቀስቅሰኝ ከእንቅልፍ ታማኝ ሎሌ አርገኝ ልብን የሚያሳርፍ እንደተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግል ጌታ ሆይ ስጠኝ የመንፈስን እሳት ኃይለኛ እንዳንተ የለም ይገሰላል አይተወው ዓለምን ፈታ ከፍ ይበል ጌታ ኃይለኛ እንዳንተ የለም ይገሰላል አቤት እንደነ ሽብሸባ አይተወው ዓለምን ፈታ ከፍ ይበል ጌታ ኃይለኛ የለም ኃይለኛ እንዳንተ የለም
በማስቀደም እንኳን ለ2017 ለኢትዮጵያውያን የትንሣኤው በዓል አደረሳችሁ እላለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓርብ ቀን ሞቶ ቅዳሜ ውሎ እሑድ ማለዳ ተነስቷል። የተነሳውን ጌታን ነው የምናመልከው። የተነሳውን ጌታን ነው የምንከተለው። ለተነሳው ጌታ ነው የምንኖርለት። ስለዚህ በዚህ ጌታ ሁሌም ደስ ልንሰኝ፣ እሱንም ልናመሰግን ልናመልከው ያስፈልጋል። ይህንን ካልኩኝ ማታ ያላገኘኋችሁ በጌታ በኢየሱስ ክርስቶስ ስም የከበረውን ሰላምታዬን አቀርብላችኋለሁ። እንደምን አላችሁልኝ? እኔ ባለሁበት በአገልግሎቴም በስራዬም ካሉኝ ቅዱሳን ጋር እግዚአብሔር ረድቶኝ እግዚአብሔር የሰጠኝን ሰማያዊውን እርሻ እያረስኩኝ እስከ ዛሬ አለው። እግዚአብሔር አምላክ ስሙ የተባረከ ይሁን። በመቀጠል ወደ ወንጌል አገልግሎት ከመግባቴ በፊት ማታ አንዳንድ ሀሳቦችን ለማንሳት እንደሞከርኩ ዛሬም ምናልባት በሕይወት መንገድ እያለን ማዘን፣ መደሰት፣ መውረድ፣ መውጣት፣ ከፍ ማለት፣ ዝቅ ማለት፣ ማግኘት፣ ማጣት፣ እነዚህ ሁሉ ከእኛ ጋር አብረው የሚኖሩ ናቸው። በመሆኑም በተለያየ መንገድ በሞት ወንድማችሁን፣ እህታችሁን፣ አባታችሁን፣ እናታችሁን፣ ዘመዳችሁን በማጣት ያዘናችሁ ካላችሁ እንኳን እግዚአብሔር አጽናናችሁ እላለሁ። ደግሞም እግዚአብሔር አሁንም አብዝቶ አብዝቶ ያጽናናችሁ። በመቀጠል በተለያየ ደስታ ውስጥ ቅድም እንዳልኩ የሰው ሕይወት በሁለቱም መካከል ላይ የሚኖር ስለሆነ በተለያየ ደስታ ውስጥ ያሳለፋችሁት፣ ያላገባችሁ ያገባችሁ፣ የወለዳችሁ፣ ያጣችሁ ያገኛችሁ፣ እግዚአብሔር በተለያየ ስኬት የጎበኛችሁና የተመለከታችሁ፣ ጌታ የረዳችሁ፣ ጌታ የደገፋችሁ፣ ታማችሁ የተፈወሳችሁ፣ ወድቃችሁ የተነሳችሁ፣ ከመኪና አደጋ ከሰው ከክፉ ሁሉ ጌታ የጠበቃችሁ እንኳን ጠበቃችሁ፣ እንኳን ደስ ያላችሁ ማለት ይፈልጋል። በእነዚህ በ6 ዓመታት መካከል ላይ ብዙ መልካምም ባልሆኑ መንገዶች ልታልፉ ትችላላችሁ። አንድ ነገር ግን የማሳስባችሁ ያ ሁሉ ያለፋችሁበት መንገድ መልካምም ያልሆነ ሁሉ ከጌታ ጋር እንደሆነም አትዘንጉ የሚል ምክር አለ። በመቀጠል አንዳንድ ሀሳቦችን ላነሳ ይፈልጋለሁ። የማነሳው ሀሳብ ይቅርታ፣ አንድ ደግሞ እግዚአብሔርን እንዳመሰግን የሚያደርገኝ ነገር አለ። ወደ ሀሳቤ ከመሄዴ በፊት ዛሬ ትናንት እኔ በነበርኩበት ሰዓት ሎኬሽን በነበረው በዛች ጠባብ አዳራሽ ውስጥ እግዚአብሔርን ዝቅም ያሉ ከፍም ያሉ የተከፋንበት የከፋሁበት አዘንኩ ያልኩበት ያዘናችሁብኝ የተለያየ ነገር ሊኖር ይችል ይሆናል። አንድ ምሳሌ ልንገራችሁና ከዛ በኋላ አንድ ነገር እላለሁ። አንድ ጊዜ በዚህ ቤት የተናገርኩ ይመስለኛል። 2 ቄሶች በአንድ ላይ አብሮ ሲሄዱ ይባላል። ታሪክ ነው የሰማሁት።
ከኔ የተሻለ እውቀት ያላችሁ ልትኖሩ ትችላላችሁ። ሁለት ቄሶች በአንድ ላይ እየሄዱ አንድ ወንዝ ዳር ይደርሳሉ ይባላል። ሰላም አለልህ አንተ የረከስክ ነህ፣ ሴትዮን ተሸክመህ ወደ ወንዝ አሻግራት፣ ወንዙን አሻግረሃታልና መነካት የሌለበትን እኛ መነኩሴዎች መንካት የሌለበትን ነገር ነክተሃት፣ ስለዚህ ተጣልቼብሃለሁ አለች አለ ሰውዬ ቄሱ። እና በዛ እኚህ የተሸከሙት ቄስ ላልተሸከሙት ቄስ የተናገሩት ነገር ነኝ። እኔ የዛሬ 5 ዓመት ያችን ሴትዮ በዛችሁ ሰዓት ያን ወንዝ አሻገርኳትና ከዛ በኋላ እሷም ወደ መንገዷ ሄደች። እኔም አንተም ተለያየን። በዛች ሰዓት ተሸከምኳት፣ አወረድኳት። ከዛ በኋላ በኔ ጫንቃ ላይ የለችም አሉ የተሸከሙት ሞኖክሴ። ያልተሸከሙትን ሞኖክሴ ግን እንዲህ አሉ። ያልተሸከሙትን ሞኖክሴ የተሸከሙት እንዲህ አሉ። አንተ ግን እስከ ዛሬ ድረስ ለ5 ዓመታት ሴትዮዋን ተሸክመሃል አሉ። ግን እዛ እንደሆኑ ወንዝ ዳር አወረድኳት፣ አንተ ግን ተሸክመሃል። እኔ 6 ዓመት የሆነውን ነገር እስከ ዛሬ ድረስ አልተሸከምኩም። ይሄ ፓስተር ምን ተናገረ፣ እኔ ምን ተናገርኩ ብለህ ባንተ ብትጠይቀኝ የምናገረው ነገር የለም። ከወንዙ ዳር አወረድኩ። ከዛ በኋላ ለ6 ዓመታት አገልግሎቴን ቀጥዬ ዛሬ ደግሞ በእናንተ ፊት ለመቆም በቅቻለሁ። የጌታ ስም የተባረከ ይሁን። ስለዚህ ትናንት እንደ መነኩሴው በልብ ውስጥ በጫንቃዬ በሕይወቴ በአገልግሎቴ ያን ተሸክሜ አልዞርም። የተጠራሁት ለምህረት፣ የተጠራሁት ለፍቅር፣ የተጠራሁት ለመልካም ስራና ወንጌልን በፍቅር ለቅዱሳኑ ሁሉ ልባቸውንም ደግሞ ወደ እርሱ ለሚመልሱ የእግዚአብሔርን መንግሥት ለመጥራት በወንጌል ለመጥራትና ለመስበክ ነውና ስለዚህ ያንን ተሸክሜ አላቆየሁትም ብዬ እላችኋለሁ። ግን አንድ ነገር ልበል። በዛን ጊዜ እኔ ወደዚህ ምድር ሲመጣ የሚድልበርግ ሕዝብ ለሚድልበርግ ሕዝብ ይዤ የመጣሁት 2 መጽሐፍ ቅዱስ ነው፣ ወይም 2 አይነት ቆዳ ያለበት፣ አንዱ ጥቁር ቆዳ ሌላው ቀይ ቢጤ ወይም ቡኒ ቆዳ ያለበትን መጽሐፍ ቅዱስ ይዤ መጥቼ ትሰማላችሁ ወይ? እናንተ ጋር ብር አለ፣ እኛ ጋር ብር አለ፣ አንተ ጋር ወንጌል አለ፣ የእግዚአብሔር ቃል አለ፣ ና አስተምረን፣ ስበከን፣ ምከረን፣ ገስጸን፣ ወደ እውነት መልሰን ብላችሁ ነው ያመጣችሁኝ። እኔ ቅያሪ ልብስ ይዤ አልመጣሁም። ነገር ግን ይህንን 2 ቅያሪ ወንጌል ይዤ መጥቻለሁ ብዬ ከአንድም 2 ጊዜ ወይም 3 ጊዜ እንደተናገርኩ አስታውሳለሁ። በመሆኑም በዛን ሰዓት ያልኩትን ቃል ዛሬ ለማንሳት ፈለኩ። ማታ ለመናገር አስቤ ነገ እናገራለሁ ያልኩት እሱን ነው። በዛን ሰዓት እኔ ይህንን ወንጌል አንስቼ እኔ ይዤ የመጣሁት ይህን ቅያሪ ወንጌል ነው። እኔ ሲሄድ እኔ ብቻ አይደለሁም የሚሄደው፣ ከእኔም ጋር ያለው የዚህ የወንጌል ጌታ አብሮ ይሄዳል ብዬ ተናግሬያለሁ። ዛሬ አንድ ነገር ለመናገር ፈለግኩኝ። እኔ ይህንን ወንጌል ወደዚህ ቤት መልሻለሁ፣ ጌታን መልሻለሁ። የእግዚአብሔር ሰው ነኝ። እግዚአብሔር በአፌ ላይ እንደሚሰራ ምንም ድካም ቢኖርብኝ፣ ምንም እንደሚታወቁኝ ብዙ ደካማ ጎኖች ሊኖርብኝ ይችላሉ። ግን እግዚአብሔር ጠርቶኝ በፊቱ በድካምም የሚመላለስ ሰውም ቢሆን ይህን ወንጌል
ወደ እናንተ ወደ ቤታችሁ ወንጌልንና የወንጌልን ጌታ መልሼላችኋለሁ። ምናልባት ማታም እንደጠየቅኩኝ በዚህ ቦታ ላይ በነበርኩበት ቆይታ አገልጋይ በተለያዩ ነገሮች አገልጋይ ወንድሞቻችን ምናልባት ከኔም ጭምር ይታማልና ምናልባት አጭበርብራችሁ ገንዘብን በመውሰድ ወለድ ብድር በመቀበል ማስፈልጉ ቃላቶችን በእናንተ ላይ በመናገር በስድብ በጎሪጥ በማየት ምናልባት ከእግዚአብሔር ሰው የማይጠበቀውን ነገር በእናንተ ላይ በማየት በወንድሞቼ በእህቶቼ በትንንሾቼና በትልልቆች በታላላቆቼ ምናልባት ያደረግኩ ነገር ካለ ሰው ነኝና ከእናንተ ምሕረትን እጠይቃለሁ። ያን ጊዜም ምናልባት በእኔ ያዘናችሁ ካላችሁ የተከፋችሁ ካላችሁ ብዬ በፊታችሁ ተንበርክኬ አንድንም ሰው አጥቼ ከተንበረከኩበት ቦታ እንደተነሳው አስታውሳለሁ። ዛሬም ምሕረትን መስጠት ከጌታ ስለሆነ ምሕረትን ለማውረድ የናዝሬቱ ኢየሱስ ክርስቶስ በቀራንዮ መስቀል ላይ የዛሬ 2000 ዓመት በፊት ተንጠልጥሎ ራሱ ምሕረትን ለእኛ ወርዶልናልና ዛሬም ቢሆን ምሕረትን ከእናንተ በመጠየቅ ምሕረትን ለእናንተ በመስጠት በዚህ ቦታ ላይ እንዲሆን እግዚአብሔር ጊዜንም ዘመንንም ዕድሜንም ዕድልንም ሰጥቶኛልና የተከፋችሁ ካላችሁ ዛሬም በፊታችሁ ተንበርክኬአለሁ። ምሕረት ማድረግ ትችላላችሁ። ቆሙና አንድ ቡራኬ በልቤ ውስጥ እግዚአብሔር ያስቀመጠውን ቡራኬ ልባርካችሁ ፈልጌአለሁ። ወደ ወንጌል አገልግሎት ከመሄዴ በፊት ሁላችሁም እጆቻችሁን ዘርግታችሁ ይህንን ቡራኬ እንድትቀበሉ እጠይቃለሁ። በጌታ በኢየሱስ ክርስቶስ ስም በእናንተ ላይ አወርዳለሁ። እንደ አንድ እንደ እግዚአብሔር ሰው እጆቻችሁን ዘርግታችሁ ይህንን ቡራኬ እንድትቀበሉ በጌታ ፍቅር ጠይቃችኋለሁ። ሁላችሁም እጆቻችሁን ዘርጉና ተቀበሉ። እግዚአብሔር ይባርካችሁ። የሄደባችሁን ምርኮ እግዚአብሔር ይመልስላችሁ። ምርኳችሁ በእጥፍ ይመለስ። የጤና ምርኳችሁ ይመለስ። የቢዝነስ ምርኳችሁ ይመለስ። ያላገባችሁት አግቡ፣ ውለዱ፣ ብዙ ተባዙ። የታመማችሁት ተፈወሱ፣ ያዘናችሁት ተጽናኑ፣ የከሰራችሁት ተካሱ። እግዚአብሔር በካሳ ይመልስላችሁ። ያጣችሁት አገኙ። እግዚአብሔር መረባችሁን ሙሉ ያድርግላችሁ። በጽድቅና በእውነት እግዚአብሔርንም በመፍራት ስትኖሩ በምድሪቱ ላይ ክበዱ፣ ብለጡ፣ አሸናፊዎች ሁኑ። ወጥታችሁ አትውረዱ፣ ከብራችሁ አትዋረዱ፣ ከፍ በሉ። በምድሪቱ ላይ ተጽዕኖ ፈጣሪዎች ሁኑ። ከእግዚአብሔር ቃል በማንበብ ይሄንን ቡራኬ ደግሞ እናንተም ከእግዚአብሔር ቃል የሆነውን ቡራኬ ደግሞ በመቀበል የቡራኬን ሐሳቤን ይጨርሳለሁ። እግዚአብሔር ይባርካችሁ። እግዚአብሔር ይባርክ። እግዚአብሔር ይጠብቅ። እግዚአብሔር ፊቱን ያብራልህ ይራራልህም። እግዚአብሔር ፊቱን ወደ እናንተ ያንሳ፣ ሰላምንም ይስጣችሁ። ይህን በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ባረኩ። እንደተቀበልኩት ምሕረት እንደ ቸርነት ብዛት
እንዳገለግል እርዳኝ ጌታ ሆይ ስጠኝ የመንፈስን እሳት እንደተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግል እርዳኝ ጌታ